ኢትዮ ኒውስ ነው። የተከበራችሁና የተወደዳችሁ ተመልካቾቻችን ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። እንግዳችን ከዚህ በፊት በኢትዮጵያ ውስጥ በፌዴራል ተቋማትና በሀገሪቱ ባሉ የስልጣን ቦታዎች ጭምር ስልጣን የነበራቸውና በተለይም በአማራ ክልል ረጅም ጊዜ ክልሉን በፕሬዝዳንትነት ያስተዳደሩ በኋላም በለውጥ ሂደት ውስጥ ወደ ፌዴራል መጥተው የኢትዮጵያ ውጭ ጉዳይ ቢሮን በሚኒስትርነት ያገለገሉና ረጅም ወራትንም በዛም 19 ወራት የሚገመትን ሚኒስትር ሆነው ሀገሪቱን የመሩ ናቸው። በኋላ ላይም በግልጽ በሀገሪቱ ባለው ሁኔታ ላይ በተለይ ከአማራ ጉዳይ ጋር ተያይዞ ቅሬታቸውን በፓርላማ በማስደመጥ በማቅረብና ከሀገርን በመውጣት ጭምር በአሁኑ ሰዓት ከኢትዮጵያ ውጭ ይገኛሉ። የዛሬ እንግዳዬ አቶ ገዱ አንዳርጋቸው ናቸው። እሳቸው ጋርም በኢትዮጵያ ወቅታዊ በተለይ በአማራ ክልል ሁኔታና አንዳንድ ተያያዥ ጉዳዮች ላይ ቃለ መጠይቅ አደርግላቸዋለሁ። አቶ ገዱ በጣም ረጅም ጊዜ ነው በሚዲያም በህዝቡም በኩል ተደራሽነት ያልነበረውት እና እንኳን በሰላም መጡ እላለሁ በኢትዮ ኒውስ ተመልካቾቻችን ስም። እኔ በጣም አመሰግናለሁ በቃሉ። እንግዲህ አንተንም በላይም ጓደኛህን ከዛ አስከፊ እስር ወጣችሁ እንደዚህ ፊት ለፊት ለመገናኘት በነፃነት ለመነጋገር በመቻላችሁ እንኳን ለዚህ ያበቃችሁ እላለሁ። እንኳን ተገናኘን። አመሰግናለሁ። ተመልካቾቻችን እንግዲህ የቀድሞ የውጭ ጉዳይ ሚኒስትር ፒኤችዲያቸውን ሰርተው በተለያዩ ቦታዎች ላይ የተለያዩ ጥናቶችን ጭምር ሲያቀርቡ እናውቃቸዋለን፣ በቅርብ ጊዜያት ማለት ነው። እኔም ከዶክተር እያልኩ ነው የምጠራው። ዛሬ እሱን ሚስ ላደርግ አልፈልግም። ከልብ አመሰግናለሁ። በዛሬው ዕለት በምናደርገው ቃለ መጠይቅ ተመልካቾቻችን እንድታውቁት የምንፈልገው ይህ የመጀመሪያ ክፍል ነው። ቀጣዩ ክፍል ደግሞ ሌላ ቀን በአጭር ቀን ውስጥ ወደ እናንተ የሚደርስ ይሆናል። የመጀመሪያ ጥያቄ የማደርገው ዶክተር ገዱ አንዳርጋቸው አሁን ባሉበት ሁኔታ የአማራ ክልልና የኢትዮጵያ ሁኔታ እንዴት ያዩታል ከሚለው እንጀምር እስኪ። በጣም አመሰግናለሁ በቃሉ። እንዲሁ ገዱ እያልክ ብትጠራኝ እመርጣለሁ እና ከእኔ ፍላጎት አኳያ ትመል። እንግዲህ የኢትዮጵያ የሀገራችን ሁኔታ በጣም ለመገመት አስቸጋሪ የሆነ ነው። ኢትዮጵያ ውስጥ በአሁኑ ወቅት በማንኛውም አንድ ሀገር በሚለካባቸው ብዙ መመዘኛዎች የኢትዮጵያን ሁኔታ ብንመዝነው በሁሉም የምናገኘው ውጤት አሉታዊ ሆኖ ነው የምናገኘው። ከሁሉም በላይ ለማንኛውም ኢትዮጵያውያን አሁን አንገብጋቢ የሆነው ጉዳይ የሰላምን ሁኔታ ይዘን ብንመለከተው እንደ አንድ መለኪያ አድርገን ብንወስደው ኢትዮጵያ በአሁኑ ወቅት በአራቱም ማዕዘን ማለት ይቻላል ሰላም የሌለበት፣ ከተማ ገጠር ሳይል ህዝቡ በከፍተኛ የሰላም እጦት የሚሰቃይበት ሁኔታ እናገኛለን። ያው ዲሞክራሲ መቼም በአሁኑ ወቅት ኢትዮጵያ ውስጥ አይታሰብም። ሀሳብን በነፃነት መግለጽ ምን ያህል ዋጋ እንደሚያስከፍል ያው እናንተም ምስክር ናችሁ። ተደራጅቶ መንቀሳቀስ ህልም ሆኗል። ከሞላ ጎደል ዲሞክራሲ ኢትዮጵያ ውስጥ ሙቶ ተቀብሯል ማለት ይቻላል። የዲሞክራሲ ሀሳብ የሚባል ነገር የለም። ልማትን በምን የሚባለው ነገርም በምንወስድበት ጊዜ አሁን ያለው ኃይል ወደ ስልጣን ከመምጣቱ በፊት ተጀምረው የነበሩ የሀገሪቱ ፕሮጀክቶች ከሞላ ጎደል ሁሉም ማለት በሚቻል ደረጃ ቆመዋል። የኑሮ ሁኔታ እጅግ አስከፊ የሆነ ኢትዮጵያ ውስጥ በየጊዜው የኑሮ ውድነት እንደ ሌላው ሀገር የሚያጋጥምበት ሁኔታ አለ። የኢንፍሌሽን ችግር ያጋጥማል። አሁኑ ግን በምንም መለኪያ ሊነጻጸር የማይችል እያንዳንዱ ሰው እያንዳንዱ ኢትዮጵያዊ
የነበረውን በየቀኑ የሚያጣበትና እንደ ህዝብ በፈጣን ሁኔታ ወደ ድህነት እያሽቆለቆለ አሁን አስከፊ የኑሮ ሁኔታ የሚገኝበት ነው ማለት ይቻላል። እና በጠቅላላ አድርገን ስናየው ኢትዮጵያ ውስጥ አሁን እንደ ሀገር ከልማት አኳያ ከወሰድነው ሀብት የምታፈራበት ተጨማሪ የስራ ዕድል የሚፈጠርበት ሰው ተስፋ አድርጎ የሚንቀሳቀስበት ሁኔታ ሳይሆን ከሞላ ጎደል የነጠቃ መንግስት ነው ያለው ማለት ይቻላል። ያለው ሰው ያለውን የሚያጣበት የሚነጠቅበት ነው። በየቀኑ ሰው ሀብቱን ይነጠቃል፣ ነፃነቱን ይነጠቃል፣ ህይወቱን ይነጠቃል እና የነጠቃ ስርዓት ነው ያለው ብለን ነው የመንግስቱ ራሱ የመንግስቱ የቆመበት ስሪት የአስተዳደር ዘይቤው የነጠቃ የሆነበት እና አገሪቱን ድህነት፣ ኋላ ቀርነት እንደውም ድህነትን ሆን ብሎ አቅዶ ድህነትን እንደ ግብ አድርጎ የሚሰራ የሚመስል መንግስት ነው ያለበት እና ይህም የተሳካለት ይመስለኛል። ከድህነት ባሻገርም አገሪቱ አሁን ኢትዮጵያ በአሁኑ ወቅት ሁሉም የሚታሰርባት ሀገር ሆናለች። ሁሉም የሚታሰርባት ሀገር ስል ዜጎች በገፍ ይታሰራሉ። ወጣቶች በስፋት እስር ቤት ውስጥ ነው ገብተው እየማቀቁ ያሉት። ሌላው ዜጋ መታሰሩ ብቻ አይደለም። በአሁኑ ወቅት አገዛዙ ራሱ ያገዛዙ አካል የሆነ እስረኛ ነው ማለት ይቻላል። እንደ ልቡ የማይንቀሳቀስበት ሁኔታ እና አገሪቱን በሁሉም መስክ ወስደ ስትመለከታት ኢትዮጵያውያን ሁሉም የታሰረባት ሁሉም እየታሰረባት ያለች ሀገር ተደርጎ ሊታይ ይችላል እና ሰላም ያጣው ህዝቡ ነው። ነገር ግን አገዛዙን በሰላም ኢትዮጵያ ትልቅ ሀገር ናት፣ ሰፊ ሀገር ናት። አዲስ አበባ ብቻ ተኮርኩዶ ወይም ደግሞ በመከላከያ ተወጥሮ ከተሞች ላይ የሚኖርበት ሁኔታ ነው ያለው። ይሄ አማራ ክልል ብቻ ሳይሆን በመላው ኢትዮጵያ ያለ ክስተት እየሆነ ነው ያለው እና ኢትዮጵያ ሰላም የሌለባት የነፃነት የሚባል ድምጥማጡ የጠፋበት እና የዲሞክራሲ ጭላንጭል ሞቶ የተቀበረበት እና ልማት የሚባል ቀርቶ የአገሬው ሰው የነበረውን በየቀኑ የሚያጣበት ሁኔታ ነው ያለው። የአማራ ክልል ደግሞ ከዚህ በባሰ ሁኔታ ነው የሚገኘው። በአጠቃላይ ይባላል ለማለት አያስደፍርም። ያው ሰላም የለም። የነበሩት የመሰረተ ልማት አውታሮች እየወደሙ ነው። በብዙ መለኪያ ስንወስደው ህዝቡ ለስቃይና ለእንግልት በከፍተኛ ሁኔታ የተዳረገበት እንግልት የዕለት ተዕለት የህዝቡ የኑሮ መገለጫ የሆነበት ሁኔታ ነው ያለው። ምናልባት ከዚህም ባለፈ በርካታ ጉዳዮች ነጥቦችን ማንሳት ይቻላል። ግን እንደ መነሻ እንውሰድና ባለፉት ጊዜያት ያወጣቸው ጽሁፎች፣ ያደረጓቸው ንግግሮች ወይም ከእርስዎም ጋር ተያይዞ ሲገለጽ የነበሩ ጉዳዮች ጭምር በዝርዝር እያነሳው ወደ ጥያቄዎች የማመሪያ ይሆናል። በቅርብ በተለይ ከ5 ወይም ከ6 ወር በፊት አንድ በእርስዎ የወጣ ጽሁፍ በብዙዎች ዘንድ ተጋርቶ ነበር። ብዙዎችም በዛ ጉዳይ ላይ ውይይት ሲያደርጉ ነበረ። አሁን የገለጹትን ሀሳብ እዛም ላይ አበርክተው እንደገለጹ አይተናል። በተለይ በዛ ጽሁፎ ላይ ምን የሚል ሀሳብ አስቀምጠዋል? ብልጽግና ፋሽስትና አረመኔ ነው የሚል ሀሳቦችን አንስተው በዝርዝር አስቀምጠዋል፣ ፈርጀውታል። ለመሆኑ ለእነዚህ ተጨባጭ የሆኑ ድምዳሜዎች
ያበቃውት ነገር ምንድን ነው? ለነዚህ ተጨባጭ የሆኑ የፋሽስታዊና አረመኔያዊ ላስባሉት ጉዳይ በብልጽግና በኩል ደርሶ የታየው ነጥብ ምንድን ነው የሚለውን ማቅረብ ይችላሉ? በጣም አመሰግናለሁ። በእርግጥ ብልጽግና አገዛዙን ቡድኑን እንደ ቡድን በተለይም ደግሞ ጠቅላይ ሚኒስትሩን እንደ ግለሰብ አረመኔ ናቸው የሚል አገላለጽ ለመጀመሪያ ጊዜ አይደለሁም በእርግጠኝነት የተጠቀምኩት። በጣም ብዙ ሰው ተጠቀመበት። በተለያየ ቋንቋ ገልጾት ሊሆን ይችላል እንጂ ይህን አባባል ብዙ ሰው እውነተኛ ስለሆነ ብዙ ሰው የተጠቀመበት አገላለጽ ነው ማለት ይቻላል። እንግዲህ እኔ ይህንን ስል ዋናው ጉዳይ የተለየ ሁኔታ ኑሮ ሳይሆን በተለይ ጠቅላይ ሚኒስትሩ ለሰው ያለውን አመለካከት መሰረት አድርጌ ሳየው ይህንን ከማለትም በላይ ሌላ የሚገልጽ ሀሳብ ወይም ቃል ከተገኘ መግለጽ ይቻላል ብዬ ገምታለሁ እና በእኔ ትዝብት በሰዎች ላይ በተለይ ጠቅላይ ሚኒስትሩ በሰዎች ላይ ቂም ይዞ ያደገና አሁን ይህን የፖለቲካ ስልጣን በሚያገኝበት ጊዜ ያንን በውስጡ አምቆት ይዞት የኖረውን ቂሙን የሚወጣበት አድርጌ ነው የምመለከተው። ምንድን ነው አሁን ኢትዮጵያ ውስጥ ባለፉት 5-6 ዓመታት ሰውን መጉዳት በቅድ ይዞ የሚሰራ መንግስት ነው በስልጣን ላይ። ሰውን መጉዳት መንግስት ተፈጥሮ ምንድን ነው? ሰውን መጠበቅ። መንግስት የሚባለው መሳሪያ የተፈጠረው ሰዎችን ለመጠበቅ። ኢትዮጵያ ውስጥ ሰዎችን ለመጉዳት አቅዶ የሚንቀሳቀስ መንግስት በጦርነት የደረሰውን ጉዳት ታውቀዋል። እየደረሰ ያለውን ጉዳት የምትመለከተው በሺዎች ሳይሆን በሚሊዮኖች ኢትዮጵያውያን ተፈናቅለዋል። በሚሊዮኖች መጀመሪያ አካባቢ ስለመፈናቀሉ የተለያዩ ምክንያቶች ነበሩ። አብዛኛው ውጫዊ ነበሩ። ወደኋላ እየተረጋገጠ የመጣው ዋናው አፈናቃዩ መንግስት ወይም ደግሞ ከመንግስት ይሁንታ ያገኙ ኃይሎች እንደሆኑ ያው ተረጋግጠዋል። ይሄን እርስዎ መች አረጋገጡ? ምናልባት አብረው ስለነበሩ በለውጡ ሂደት ብዙ ሂደቶችን አብረው ይንቀሳቀሱ ስለነበረ ቂም የያዘ መሆኑ ምሳሌ ጠቅላይ ሚኒስትሩ በዋናነት ደግሞ ዜጎችን አስቦ የሚገድል ሰውን አስቦ የሚገድል እና የሚያፈናቅል መሆኑ በእርስዎ እይታ መቼ ነው የተረዱት? እንግዲህ ይሄ እንትኖቹን መጀመሪያ ልግለጻቸውና ምንድን ነው የመጀመሪያ አካባቢ ላይ እንደምታስታውሰው ለሰዎች የሚፈናቀሉበት ሁኔታ በነበሩበት ጊዜ ምክንያቶቹ ሌሎች ኃይሎች ነበሩ በብዛት የሚነገሩ የነበሩት ወይ ከትግራይ አካባቢ ወይ ደግሞ ከኦሮሞ ነፃነት ግንባር በኩል በእነዚህ ነበር። ሁላችንም ያንን ነበር እምነታችን። በሂደት ግን ጦርነቶቹን ማን አቅዶ እያስፈጸማቸው ያለ ካልክ መንግስት ነው፣ በስልጣን ላይ ያለው ኃይል። ሰዎች ለሚፈናቀሉ ሰዎች የሚሰጠው ሰዎች ሲሞቱ፣ ህፃናት ሲፈናቀሉ፣ አረጋውያን በገፍ ከቤት ከንብረታቸው ሲገደሉ በመደዳ እነዛ እኮ መንግስት ሊጠብቃቸው የነበሩ ሰዎች ሲፈናቀሉ ሲገደሉ መፈናቀላቸው በመደዳ በብዛት መገደላቸው በአሰቃቂ ሁኔታ መጨፍጨፋቸው ሳይሆን ለመንግስት ይቆረቆር የነበረው ያ በህዝብ በሌላ እንዳይታወቅ በሚዲያ እንዳይዘገብ የማድረግ ብዙዎቹ ሰዎች የታሰሩትም ይህንን በመዘገባቸው ይህንን በመናገራቸው ወይም ለዚህ ደግሞ የሆነ ነገር በማለታቸው እና
የአረመኔ ነው ለማለት ያስቻለኝ የቅርብ ጊዜዎቹ ብቻ ብንወስድ አሁን አማራ ክልል የሚደረገውን ታያ ቤተክርስቲያን በእምነት ቦታ ላይ በድሮን ሲደበደብ፣ ትምህርት ቤት ላይ ሰው የሚሰበሰብበት ቦታ ላይ፣ ገበያ ቦታ ላይ ሲቪሊያን የሚገናኙበት የገበያ ቀን ወይ የቤተክርስቲያን ቀን መሆኑ እየታወቀ ተዋጊዎቹ እዛ ቦታ ቢኖሩም ባይኖሩ ህዝብን በመደዳ በመጨፍጨፍ ህዝብን አስፈራርተህ በኃይል አንበርከከት ለማለት ሲባል በሲቪሊያን ላይ ንጹሃን ምንም በማያውቁ ህጻናት ላይ አሁን በድሮን እየተመቱ እንትን የሚሉትን ሰዎች ስታይ እንኳን የጦርነት ተሳታፊ ሊሆኑ በራሳቸው ባሉበት ሁኔታም እንክብካቤ ሊታደርግላቸው የሚገቡ ሰዎች ነበሩ። በእነዚህ ሰዎች ላይ ነው ጭካኔ የተሞላበት ሁኔታ። እያንዳንዱ ቦታ የተፈጸሙትን የድሮን ሁኔታ በድሮን የተመቱበት ማለት የተመቱ ሰዎችን ለመከታተል ሞክሬያለሁ። በአብዛኛው ወታደራዊ እንቅስቃሴ በሌለባቸው አካባቢ ነው ይሄ የተፈጸመ። ለምንድን ነው ይሄ የተፈጸመ? ለዚህስ መጸጸት አይነካል ወይም ደግሞ በስህተት ነው ይቅርታ ሲባል ሰምተህ ታውቃለህ? ይልቁንም በፓርላማን በተለያየ መንገድ ጠቅላይ ሚኒስትሩ የገለጹት ሽፍታ የሚደብቅን ህዝብ መጨፍጨፍ ሌጂቲሜት እንደሆነ ቅቡልነት ያለው እንደሆነ አድርጎ የመውሰድ ሌላ ምንድን ነው የሆነው? አታፈናቅሉ ጩኸት ነበር። ያው ታስታውሳለህ። አታፈናቅሉ፣ አትግደሉ፣ መንግስት ድረስልን። መልሱ ምንድን ነበር? አታልቅሱ ነው። እንደውም እንትን አለ ለአልቃሻዎች ናቸው ለምደው ናቸው ማረብ እንስታቸው ወይም ደግሞ ሶፍት እንስታቸው አይነት መዘባበቻ የሆነበት ሁኔታ አለ እና ለሰው ያለ ጭካኔ አረመኔ የሚለው ቃል ዝሮ ለሰው ልጆች ያለው ቦታ ያለው ክብር ያለው የሚሰጠው በቃ ወደ አውሬነት የተጠጋ ሁኔታ ነው እኮ ያለው ኢትዮጵያ ውስጥ በተለይም በንጹሃን ላይ የሚፈጸም። እንደገና እየተራቡ ያሉትን ሰዎች በረሃብ የሚሰቃዩትን ወገኖቻችንን ዓለም እንኳ አውቆ እንዳይደርስላቸው እንዳይደግፋቸው እንዴት ለመሸፈን ግብግብ እየተደረገ እንደሆነ ሸፍነው ላይ ሸፍኑ ነገር እንዴት አይነት እየተራበ በምስሉ ያያቸውን ህፃናት አሁን እነዛን እልቂት እነዛን ስቃይ ልትደብቀው ይገባል። ከቻልክ ያለን አቅም አረባረብ ትረዳቸዋለህ፣ ታግዛቸዋለህ። ካልሆነ ደግሞ ሌላ እንዲያግዛቸው ሁኔታውን ታመቻቻለህ፣ ታሳውቃለህ እንጂ ይሄንን የምደብቅበት ሁኔታ ሊኖር አይገባም። ይሄንን ማድረግ የሚያስችል ስነ ልቦና የተላበሰ ሰው የተላበሰ ኃይል አረመኔ ከመሆን ውጭ ሌላ ልትለው አትችልም። እና ይህንን በአያይዘ ጠየቀኝ። ይህን በሂደት ነው የበለጠ ግልጽ እየሆነ የመጣው። መጀመሪያ አካባቢ ያው እንደምታውቀው ሁሉም ደጋፊ ነበር። በእውነቱ ለመናገር እኔም በለውጡ ተስፋ ከነበራቸው ኢትዮጵያ ውስጥ አንዱ ነበር። ይሄ ለውጥ ኢትዮጵያ ውስጥ ከዛ በኢህአዴግ ጊዜ የነበሩትን ድክመቶች አርሞ የተሻሉትን አስቀጥሎ ለሀገር የበለጠ ጥቅም ያመጣል፣ ዲሞክራሲ ስር እንዲሰድ፣ ልማት የበለጠ እንዲፋጠን፣ ሰላም በሀገሪቱ ውስጥ የበለጠ ስር እየሰደደ እንዲሄድ፣ ዘለቄታ ያለው ሰላም እንዲስፋፋ ያደርጋል የሚል እምነት ነበር። ግን ውሎ ሳያድር ሁኔታዎቹ እየተበላሹ መጡ። በሂደትም እኔም እየተገነዘብኩ የመጣበት ሁኔታ አለ። እነዛን በውስጥ በተለይም ደግሞ በተለይ ከ2012 በኋላ
በውስጥ ለማስተካከል ብዙ ነገሮችን ሞክሬ ነበረ። እስኪ አንድ ሁለት ጉዳዮች ላንሳና ምናልባት እዚህ ላይ በተለይ ኦክቶበር 23 2020 ላይ በትግራይ የተቀሰቀሰው ጦርነት ከመነሳቱ 10 ቀናት በፊት ማለት ነው አንድ ጽሑፍ ጽፎ ነበረ በማህበራዊ ሚዲያዎች። እሱም ዛሬም በጉራ ፈርዳ የሚልና የአማራ ሕዝብ ለፍትህ ለነጻነት እና ለአብሮነት ሲታገል ኖሮ እስካሁን በኢትዮጵያ አስተማማኝ ሰላምና ፍትህ የሕግ የበላይነት ሰፍኖ ሁሉም የኢትዮጵያ የትኛውም የሀገራችን ክፍል በሰላም በነጻነት በደስታ መኖር የሚችልበት ባለቤት መሆን አልተቻለም የሚል እና መጨረሻም ላይ አሁን ያለውን ነገር በመገንዘብ ሁሉም የኢትዮጵያ ሕዝብ በአጋርነት የሚያሰልፍ የትግል አቅጣጫ ነድፎ ስትራቴጂካዊ ግብ ወስኖ በጋራ መንቀሳቀስ ጊዜ ሊሰጠው አይገባም። በክስተት ላይ ያነጣጠረ ጩኸት አልቃሻ ከማድረግ የዘለለ ጥቅም የለውም የሚል መደምደሚያ ያለው ጽሑፍ አስቀምጦ ነበረ። አሁን ይህ ጽሑፍ ከትግራይ ጦርነት በፊት ነው እርግጥ ያስቀምጡት። በሰዓቱ በወለጋና በተለያዩ ቦታዎች ላይ በዕለቱ የተፈጠሩ በጣም ብዙ ጭፍጨፋዎች ነበሩ። እሱ አነጋጋሪ ነበር። ከዛም ባለፈ ደግሞ በውስጥ ትግል ያደርጉ እንደነበረ ከአንዳንድ ሰዎች እንሰማለን። በውስጥ ትግል ያደርጉ ነበር፣ ይከራከሩ ነበር፣ በመድረኮች ካለመገኘት ጀምሮ ለመድረኮች እውቅና ካለመስጠት ጀምሮ የሚል አለ። ሰው ደግሞ በጽፎ ላይ ሊያጠፋውት ነገር ይህንን ስርዓት ስር እንዲሰጥ በማድረግ ጭምር ፍትህ ወጥቶ ስርዓት ተመስርቶ ልጠየቅ እችላለሁ ብሎ በግልጽ የመጠየቅም የይቅርታም ሀሳቦችን አቅርበዋል። ግን የኔ ሀሳብ ምንድነው? በትክክል ይሄ አገዛዝ ልክ አይደለም ብለው የወሰኑበት ቀን ሁኔታ መቼ ነው? እነዚህ ጽሁፎችስ እና እነዚህ ሀሳቦችስ በእርስዎ ላይ ያመጡት ጫና ነበረ? እንግዲህ ከ2012 ጥቅምት አካባቢ ጀዋር መሐመድ ተከበቡ በሚልበት ጊዜ ያንን ተከትሎ ያው በንጹሃን ላይ የደረሰው ጉዳት የምንገነዘበው ያን ሁኔታ ለማረም እንዳይደገም ተደጋጋሚ ውይይቶች ተካሄዱ። ከዛ በፊትም ክስተቶች ነበሩ። በተለያዩ እንደ የወሰድናቸው እንደ ክስተት ነው እንጂ እንደ ስርዓቱ መሰረታዊ መገለጫ አድርገን አልተመለከታቸው ነበር። ከዛ እንደዛ የጀዋርን ተከበቡ ሲል በዛ ጊዜ በህብረተሰቡ ላይ የደረሰው ጉዳት ከወደ ጥቃት አድራሲዎቹ ብቻ ሳይሆን ትልቁ ምልክት የነበረው ያ የደረሰው ጉዳት በይፋ እንዳይገለጽ በጣም ከፍተኛ ስራ ሲሰራ ነበር። በሚዲያ እንዳይገለጽ፣ በሚዲያ ከወጣም በኋላ አማራ ተኮር ነው ጥቃቱ የሚለውን ለማስተባበል ብዙ ርቀት የተሄደበትና ያንን ለማድበስበስ የተሰራ ስራ ነበር። ያንን አይሆንም የሚል ክርክር በውስጥ ነበሩ ብዙ ሰዎች። በእውነቱ ለመናገር በድርጅቱ ውስጥ እንዲህ አይነቶቹ ሁኔታዎች እንዲስተካከሉ ንግግር እንዲደረግባቸው ወደ ውስጥ እንዲገመገሙ እና መንግስት በዚህ በኩል ያለው ሚና ምንድን ነው፣ ጥፋቶቹን ለምንድን ነው እንዲድበሰበሱ የሚያደርገው የሚል ጥያቄዎች አጉልተው የሚያነሱ ሰዎች ነበር፣ በጣም ምርር ባለ ሁኔታ። ነገር ግን በሂደት እንዲህ አይነት ጥያቄ የሚያነሱ ሰዎች እንደ አክራሪ እየተቆጠሩ ይልቁንም ወደ ጎን እየተገፉ የሚሄዱበት ሁኔታ እየተፈጠረ መጣ። እርስዎና አቶ ንጉሱ ጥላሁንና ሌሎች አሁን እስር ቤት ያሉ ሰዎች ጨምሮ የተገደሉት አማራዎች ናቸው የሚለውን በትክክል አስረግጣችሁ እንደተከራከራችሁና እንዲያውም ጠቅላይ ሚኒስትሩ ኦሮሞዎች ናቸው ብሎ ፓርላማ እስኪናገር ድረስ ያስገድደው አቶ ንጉሱ ጥላሁን ወጣት አስተባባሪ ይሄ ኦሮሞዎችን ጭምራቸው የተገደሉት በል የሚል ክርክር ተካሂዶ እንደነበረ በሰዓቱ መረጃዎች ነበሩ። እስከዚህ የደረሰ ክርክር ነበር ማለት ነው። ማለት በእውነቱ ለመናገር አንደኛ የሞቱት ሰዎች አማራዎች ናቸው የሚበዙት ኦሮሞዎች ናቸው ብሎ ያንን እንደ አንድ ሁሉንም የመጠበቅ ኃላፊነት እንዳለበት መንግስት ስታይ ውርደት ነው ጉዳዩ። እንደገና ደግሞ ሁለተኛው እንዳይደገም ለማድረግ የችግሩን መነሻ በትክክል ማወቅ መነጋገር ቢያንስ ለህዝቡ እንዳያነሳሳ ከተፈለገ እንኳን የበለጠ ጥላቻን እያሳደገ
ጥላቻ እንዲስፋፋ እንዳያደርግ ካስፈለገም እንኳን በውስጥ መነጋገር ይቻላል፣ ግልጽ በሆነ መልኩ። በእውነቱ ለመናገር እንዲህ አይነት ጥያቄዎች ቀረው ከወደ አማራ አመራሮች በኩል ሲነሱ በጠቅላይ ሚኒስትሩ በተለይም ደግሞ እና በሌሎች አመራሮች ጉዳዩ እንዲቀዘቅዝ እንዲድበሰበስ የተለያየ ውጫዊ የሆነ ምክንያት የመስጠት ሁኔታዎች ነው እና ይሄ እየዋለ እያደረ በውስጥ ቅሬታ እያደገ መለያየትን እየፈጠረ ያንን ተከትሎ ደግሞ ያው የትግራይ ጦርነት መጣ። የትግራይ ጦርነት ከሞላ ጎደል በተወሰነ ደረጃ መጀመሪያ አካባቢ አንድ ወደ ማድረግ ሄዷል ማለት ይቻላል ለጊዜውም ቢሆን። ነገር ግን በሂደት ደግሞ የበለጠ ይሄ ሁኔታ ጦርነቱ በተለይ ወደ አማራ ክልል እየተስፋፋ በሚሄድበት ጊዜ የበለጠ ለአማራ ያለ አመለካከት በአማራ ላይ የሚደርሰው ጉዳት እንዳይደርስ ከማድረግ ይልቅ በዋናነት የራስን ስልጣን ለመጠበቅ እንጂ ለህዝብ የመጨነቅ ሁኔታ እንደሌለ በሂደት እየታየ መጣ። በዛ ውስጥ በውስጥ ያለው አለመግባባት እየጨመረ መጣ። አሁን ከሞላ ጎደል የትግራይ ኃይሎች ከአማራ ክልል ከወጡ በኋላ መንግስት ጋር የለውም። ወዲያውኑ አንድ ስብሰባ ጥር መጀመሪያ አካባቢ ይመስለኛል 2014 2014 አጋማሽ ላይ ተነጋገርን። ይሄ የትግራይ ኃይሎች ወደ ትግራይ ከተመለሱ በኋላ የአማራ ጽንፈኛ የሚል አዲስ ቅጽል ፍረጃ ወጥቶ በዛ ላይ ሰፊ ውይይት ይካሄድ ነበር። ይሄ ነገር አሁን ያነሳው ስለዚህ በእርስዎ እይታ በተለይ ከናቢ ጋር እና ከሌሎች ቡድኖች ጋር የተለያዩት አንደኛ በችግሮችን ለመፍታት በተቀመጡ አቅጣጫዎችና የትግራይ ኃይሎች በአማራ ክልል በገቡበት ሰዓት የነበረው አለመግባባት ነው እርስዎን ከብልጽግና የለዩት ማለት ይቻላል? ያንን ለመከላከል ከወደኛ በኩል ጠንከር ያለ እንቅስቃሴ ሲደረግ ያንን ያለመውደድ ሁኔታ ነው። ከዛ ጀምሮ በአብዛኛው እኔን የሚወስዱት የአማራ ልዩ ኃይል የአማራ ፋኖ ምናምን እንዲጠናከር ነው የምትፈልገው የሚል፣ በእውነቱ ለመናገር መከላከያም እንዲጠናከር ነው እየሰራ የነበረው። በዛ ወቅት ሞቢላይዝ በማድረግ ወደ መከላከያ እንዲገባም ወደ ልዩ ኃይልም ወደ ሚሊሻም ሁሉም ያለው ኃይል ተንቀሳቅሶ የአማራ ሕዝብ የራሱን የደረሰበትን ጥቃት እንዲከላከል ለማድረግ ሰፊ ስራ ሰርቻለሁ። ይሄኛው አልተወደደ። ይሄኛውን የበለጠ ፊት ቀደም ሲል ከነበሩት ልዩነቶች ጋር አያይዞ የአማራ ኃይልን የመገንባት ፍላጎት ነው የሚል፣ ሌላው ቀርቶ በክልል ውስጥ ልዩ ኃይል ሲሰለጥን ደስተኛ ያለመሆን ሁኔታ ነበር። ከክልል ውስጥም እንዳንንቀሳቀስ አማራ እየተወረረ ከአማራ ክልል ውጭ የተደረገበት ሁኔታ ነበር። ወደ ቤንሻንጉል የተመደብኩበት ሁኔታ ነበር። ይህ ምንድን ነው? አማራ ክልል ከትግራይ ኃይሎች እንዲከላከል የምንሰራው ስራ ኋላ እንግዲህ እኔ በውስጣቸው ያሰቡትን አላውቅም፣ ነገር ግን የአማራን ኃይል ነው እየገነቡ ያለው የሚል የተሳሳተ አመለካከት ይዘው በጥርጣሬ የመመልከት ሁኔታ መጣ። እኔም እንዳልኩ ይሄ ፍረጃውም እየመጣ ወደ የከፋ መቆራረጥ ውስጥ እየገባን ስንሄድ ጥር አጋማሽ አካባቢ 2014 ማለት ነው። ጥር አካባቢ ጀምሮ ቢሮ ጠይቄ በቃ ይበቃኛል፣ ካሁን በኋላ አብረን መሄድ አንችልም ብዬ እንትናም መልቀቂያም ሳይሰጠኝ ቆየ። መልሼ ደግሞ 1-3 ወር በኋላ በጽሁፍ ጠየቁኝ። ከዛ በኋላ ምላሽ ማልተሰጠኝ እኔም በቢሮ መግባቱን ትቼ ስለነበረ በዛው ቀረ ማለት እና 2014 አጋማሽ በኋላ እኔ ከመንግስት ጋር አይደለም። ዋነኛው እንትኖቹ እነዚህ ሲጠራቀሙ የነበሩ ችግሮች ናቸው ማለት ይቻላል። ምናልባት ለአማራ ክልል አሁን ባለው ጦርነት አንዱ መነሻ አድርገው ሰዎች የሚያቀርቡት ምንም እንኳን በርካታ መሰረታዊ ጉዳዮች ቢኖሩም የልዩ ኃይሉን መፍረስ በተመለከተ አንዱ ልዩ ኃይሉን ለማፍረስ የብልጽግና መንግስት በተለይ ጠቅላይ ሚኒስትሩና ጓዶቻቸውና አስመስገን መወሰናቸው ነው ብለው የሚያቀርቡ አሉ።
አንድ የሰማነው ነገር ነበረ። በዛ ውሳኔ ላይ ከብዙ ጊዜያት በኋላ ያ ሲካሄድ በተለይ የፌዴራል ጸጥታ ምክር ቤት የሚባለው ጠቅላይ ሚኒስትሩ የሚመሩት ላይ እርስዎ ተገኝተው ነበረ እና በዛ ለምንድን ነው የፋኖ የአማራ ኃይል በተለይ ደግሞ ልዩ ኃይል ፋኖን ጨምሮ ሌሎቹ በአሁኑ ሰዓት ትጥቅ ይፍቱ ብላችሁ ተወስኑት የሚል ክርክር አካሂደው ከፍተኛ በቀን ጓዶቹም አብረው በመጡ አማራ ክልል አመራሮችም በጠቅላይ ሚኒስትሩ እንደተተቹና እንደተጠሉ ሰምተናል። በዛም እናቱ መስከን ወጥተው ለኢቲቪ የሰጡትን ጽንፈኛ የሚለው ንግግር የመጀመሪያው እንደተወሰደ ስንሰማ ነበር። በመጀመሪያ እውነት ነው ወይ? ሁለተኛስ የአማራ ልዩ ኃይል ይፍረስ የሚለው ስጋት ለጠቅላይ ሚኒስትሩ ገና የትግራይ ስምምነት በተፈጸመ በቀናትና በአንድ ወር ውስጥ ልዩነት የመጣ ነው እና ይሄ ታስቦበት የቆየ አማራ እንዳይደራጅ ታስቦ የቆየ ራሱ እንዳይከላከል ታስቦ የቆየ ነው የሚለው ቀደም ሲል እርስዎም ከነገሩ ጋር የሚገናኝ ነገር አለ። በዚህ ሲያምናሉ? እንግዲህ ምንድነው አሁን አስቸጋሪ የሚያደርገው ምንድነው ከትግራይ ጋር ያለው እንትን ገና እነሱ ከአማራ ክልል ወጥተው ወደ ትግራይ ሄዱ እንጂ ችግሩ አልተፈታም። ያው እስካሁን ድረስም ባይ በሌላ መልኩ ደግሞ በአማራ ላይ የሚደርሰው ጥቃት በሌሎች ክልሎች አካባቢ በተለይ በኦሮሚያ እንደተጠናከረ ነው። ይሄ ሁኔታ ባለበት ነገር ግን ትኩር ጥምድ ያለ እንትን የሚያደርገው እንደ ስጋት የሚቆጠረው የአማራ ታጣቂ መኖር፣ የአማራ ልዩ ኃይል፣ የአማራ ፋኖ ምናምን የሚባሉት እነዚህ ኃይሎች ደግሞ በዛ ወቅት ከመንግስት ጎን የተሰለፉ ናቸው። እንትኑን እንደው ፓራዶክስ እንዲኖረው የሚያደርገው ምንድነው? እነዚህ ኃይሎች ከመንግስት ጋር ተሰልፈው የሚሰጣቸው ትኩረት ግን መንግስት በተለይም ደግሞ ከጠቅላይ ሚኒስትሩ እና የዚህ መከላከያ ዋና ዋና ሰዎች የደህንነት ሰዎች የተለየ ትኩረት የሚሰጡት ከመንግስት ተቃርኖ ላይ ቆመው የሚዋጉት ላይ ከነዛ በላይ አማራ ውስጥ የአማራ ህዝብ ከጥቃት መከላከል አለብን፣ የአማራን ህዝብ ከጥቃት መከላከል አለብን ብለው የተሰለፉትን የፋኖንና የዚህ የአማራ ልዩ ኃይልን እንደ ስጋት የመመልከት ሁኔታ ነው እና ትጥቅ ማስፈታትም ምንድነው የሚቀርበው የተለያዩ ትልልቅ የታጠቁ ኃይሎች መኖር የለባቸውም ነው። መከላከያን የሚገዳደሩ ኃይሎች መኖር የለባቸውም ነው። ይሄ ኢትዮጵያ ውስጥ አማራ ክልል ብቻ አይደለም መከላከያን የሚገዳደር ኃይል ያለዋል። ልክ ነው። የአማራ ልዩ ኃይል አለ። ከአማራ ልዩ ኃይል ያልተናነሰው ወይም ሊበልጥም ይችላል። የኦሮሚያ ልዩ ኃይል አለ፣ የደቡብ አለ፣ የሶማሌ፣ የአፋር፣ የሁሉም ክልሎች አሉ። የትግራይ ደግሞ ለየት ባለ ሁኔታ ተሰልፏል። ይሄ ባለበት ሁኔታ ትኩረቱ አማራ ላይ የመሆን ሁኔታ ከመንግስት ጎን ተሰልፎ እያለ የማይተመን ኃይል ለምንድን ነው የሆነው? እነዚህ ሰዎች ይሄ ታጣቂ ህይወቱን እየከፈለ ነው ያለው። ልዩ ኃይሉም መስዋዕትነት እየከፈለ እንደገና ደግሞ ፋኖም ከመከላከያ ጎን ተሰልፎ ከፍተኛ የህይወት መስዋዕትነት ከፍሏል። ይሄ ባለበት ሁኔታ ትኩረት አድርጎ ይህን ኃይል ዲሳርም ለማድረግ መፈለግ ምን አመጣው ነው የኔ ጥያቄ። ይሄ አጀንዳ ሆኖ ቀረ። በጸጥታ ምክር ቤት የመጨረሻ ስብሰባ ጥር 20ዎቹ አካባቢ ይመስለኛል፣ ጥር መጨረሻ አካባቢ 2011 ይሄ ትክክል አይደለም። እንደገና ደግሞ የአማራ ታጣቂ የአማራ ልዩ ኃይልም ይሁን የአማራ ፋኖን ጉዳይ ቢሆን እንግዲህ ከልዩ ኃይሉ አኳያ ቀደም ብሎ የተጠና ጥናት ነበር። የተጠና ጥናት ክልሎች ሁሉ በሙሉ አነጋግረን የተጠናው አሁን ጊዜው ወቅቱ አይደለም የሚል ማለት በዘለቄታው እንዲህ አይነት አደረጃጀት ባያስፈልግም እንኳን አሁን ወቅቱ ግን ልክ አይደለም። ወቅቱ ያለበት ሁኔታ ቀስ በቀስ ሰላም በማምጣት ከዛ ላይ ተመስርቶ ልዩ ኃይሎቹ ወደ መከላከያ ወደ ፌደራል ፖሊስ የሚሆኑበት ሁኔታ ካለ ያኔ ማየት ነው። አሁን ግን ሁኔታው አያስከድም የሚል ጥናት የተደመደመ ጥናት አለ። ይሄም ቀርቦ እያለ እንደገና ደግሞ አማራ በስጋት ላይ በነበረበት ሁኔታ ዋነኛ የትኩረት ማዕከል ሲደረግ ምንድነው አቋም ይወሰድ? አንደኛ
ከመከላከያ ጎን ተሰልፎ ሲዋጋ ነበር። ሁለተኛ ይሄ ጉዳይ የክልሉ ጉዳይ ለምሳሌ ፋኖ የሚባለው የወደፊት ስጋት ነው ተብሎ ከታሰበ እንኳን ክልሉ በራሱ ፖለቲካዊ በሆነ መንገድ ወደ ስራው እንዲመልሰው ማድረግ ይቻላል። ለምንድን ነው በመከላከያ ደረጃ አጀንዳ እና ታርጌት ተደርጎ እንደገና ደግሞ የአማራ ጽንፈኛ የሚል ስም ተሰጥቶት ቅጽላ ተሰጥቶት ይህን አይነት ሌላ አዲስ ፖለቲካዊ ችግር ለመፍጠር ጥረት የሚደረገው እና ይሄ ነገር መቆም አለበት፣ አያስከል ትክክል አይደለም የሚል አቋም ወሰድኩኝ። ያ በወቅቱ እኛ ያልነው ይህንን ያልነው መከላከያን ስጋት የሚሆነው እንጂ አብሮ የተፋለመውን እውነተኛውን ፋኖ አይደለም፣ እውነተኛ የሆነ ፋኖ እውነተኛ ያልሆነ ፋኖ የሚል የተለያዩ ማምታቻ ሀሳቦች ቀረቡ። ዞሮ ዞሮ ሳንስማማ ቀረን። ከዛ በኋላም እኔም ወጥቼ በሚዲያ የአማራ ፋኖን ትጥቅ ልታስፈታው አትችልም፣ አይመለከተውም ማለት በእውነቱ ለመናገር ምክንያቱም መንግስት አልተሳተፈውም። እንደገና መንግስት ስንቅ እንኳን አላቀረበለትም። የራሱን ትጥቅ ስንቅ ይዞ ነው አይደለም። የእንዲህ አይነቱን አካል ለጸጥታ ስጋት ይሆናል ከተባለ እንኳን አሰልጥኖ ደግፎ ምን ብሎ ወደ ቤቱ እንዲበተን ማድረግ ይቻላል። በኃይል በጠላትነት በእውነቱ የሚነበበው የጠላትነት ስሜት ነበር እና በወቅቱ በዛም አልተገደቡም። ያው ብዙ ፋኖ ናቸው የሚባሉ ሰዎች ከ10 ምናምን ሺህ በላይ እንዲታሰሩ የተደረገበት ሁኔታ ነበር። ይሄ አንደኛው በእውነቱ ለመናገር እኔ ለፋኖ የሚባል የተለየ አደረጃጀት ይኖር ብዬ ፈልጌ ሳይሆን አካሃድ ፖለቲካዊ አዝማሚያው አማራን ታርጌት ያደረገ ሌላ ሀሳብ እንዳለ የሚያመለክቱ ሁኔታዎች ስለነበሩ በዛ ምክንያት ነው የተቃወሙት። ወደ ለውጡ ልመልሶትና ምናልባት ብአዴን በነበረበት ሰዓት እርስዎም ክልሉን የሚያስተዳድሩበት ሰዓት ለውጥ የሚለው ሀሳብ መጥቶ የሀገሪቱ የኢህአዴግ ሊቀመንበር ተቀይሮ ጠቅላይ ሚኒስትር ከተሆነበት ጊዜ በኋላ ፓርቲውም ወደ አዴፓ ተቀይሮ ነበረ። አዴፓ የአማራ ሕዝብ ጥያቄዎች እነዚህ ናቸው ሲል በሚዲያ እና በሰነድ ይፋ አድርጎ ነበረ። እነዚህን ጥያቄዎች ይዛችሁ ደግሞ ወደ ብልጽግና እንደመጣችሁ እንደዚህ በተመሳሳይ ይፋ ተደርጎ ነበር። ጥያቄው ምንድነው? እነዚህ ጥያቄዎች በሰዓቱ የአማራ ሕዝብ ጥያቄ ናቸው ተብሎ በብዙዎች የታመነባቸውና ልክ ናቸው ተብለውም የተወሰኑ በተለያዩ የመድረኮችን ጭምር ተነስተው የነበሩ ናቸው። ለመሆኑ ወደ ብልጽግና ከመጣችሁ በኋላ እነዚህን ጥያቄዎች ውስጥ ብልጽግና ለአማራ ሕዝብ የትኞቹን መለስ ብለው ያስባሉ? አብይ አህመድስ እነዚህ ጥያቄዎች የመለስ ፍላጎት ነበር ወይ በሰዓቱ? ወይስ በቃ እንደው ለመግቢያ ያክል ለማሟላት ያክል እነዚህ ጥያቄዎች ተነስተው የነበሩ? እንግዲህ ከሞላ ጎደል በዚህ በብአዴን አመራር ብቻ የተነሱ ሳይሆን እንደ ህብረተሰብ በተደጋጋሚ የሚነሱ ጉዳዮች ነበሩ። ያው የሚነሳው ጉዳይ የአማራ ህዝብ የመገለል ሁኔታ አለ። በተለይም ደግሞ ከአማራ ክልል ውጭ የሚኖረው ህዝብ አገር አልባ ነው። በአገሩ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ኑሮ ላይ እንደ ባለቤት የአገሩ ባለቤት እንደሆነ ህዝብ እንዲሳተፍ እድል የማይሰጥ ሁኔታ ነው ያለው። እንደገና አልፎ አልፎም ያኔ የመፈናቀል ሁኔታዎች ነበሩ። በተለይም ደግሞ በስጋት የመኖር ሁኔታ ነበር። ዋነኛው እንትኑ የመገለል ሁኔታ ነበር። ይሄ ከክልሉ ውጭ ባለው ነው። በተለይ ከስልጣን ከፖለቲካ ተሳትፎ ጋር በተያያዘ በክልሉ ውስጥ ደግሞ የልማት ተጠቃሚነት፣ ፍትሃዊ የልማት ተጠቃሚነት በተለይም ደግሞ በፌዴራል የሚሰሩ የመሰረተ ልማት አውታሮች ጋር የተያዙ የመብራት፣ የመንገድ፣ የቴሌፎን ያኔ አንገብጋቢ ጥያቄዎች ነበሩ እና ሌሎች የመሰረተ ልማት ጋር የተያዙ ጥያቄዎች ነበሩ። በሶስተኛ ደረጃ ደግሞ በዚህ የመንግስት አስተዳደር በብድር አሰጣጥ ባንኮቹ ብድር በሚሰጡት ለኢንቨስትመንት ማበረታቻዎች ጋር በተያያዘ የተለያዩ የሚነሱ ጥያቄዎች ነበሩ። እነዚህ ጥያቄዎች ደግሞ ከድንበርና ከወሰንና ከማንነት ጋር የተያዙ ጥያቄዎች አብረው የሚነሱ ነበር። ደግሞ ሁሉንም የኢትዮጵያ ሕዝብ የሚያካትት በአማራም ዘንድ ጠንከር ብሎ የተነሳው በወቅቱ የዲሞክራሲ ስርዓት
የሰብአዊ መብት አያያዝ፣ የሰብአዊ መብት ጥሰት በከፍተኛ ሁኔታ አስፈሪ በሆነ መንገድ እየተካሄደ ስለሆነ እነዚህ መቆም አለባቸው የሚልና እነዚህም ሁሉ ጥያቄዎች ከህገ መንግስት ጋር ተያይዞ ህገ መንግስት መሻሻል አለበት የሚልም ጥያቄ ያዘለ ጥያቄ ነበር። የአማራ ጥያቄዎች ተብለው የሚቀርቡት እነዚህ ናቸው። እንግዲህ እነዚህ ጥያቄዎች በብልጽግና በኩል ከወሰድናቸው ያተገለለ የሚባለው ከክልሉ ውጭ ነበር በዋናነት። አሁን በአማራ ክልል ራሱ በሰፊው ተግባራዊ ሆነ። የሚፈናቀለው ጨመረ። የመፈናቀል ብቻ ሳይሆን በገፍ የመገደል ሁኔታ ጨመረ። ልማት አንሶኛል ይል የነበረው የአማራ ክልል ተጨማሪ ልማት ነበረ። የአማራ ክልል ምክር ቤት ስብሰባዎችን ብታያቸው፣ የብአዴን ስብሰባዎችን ብታያቸው አብዛኛው የሚጨናነቁት የልማት ጥያቄ ነበር። አሁን የቅንጦት ጉዳይ ሆነ በቃሉ። አሁን በሰላም ወጥቶ መግባትም አስቸጋሪ የሆነበት ተፈጠረ። እንኳን ተጨማሪ ልማት ሊመጣ ይቅርና አብይ አህመድ ወደ ጠቅላይ ሚኒስትርነት ከመምጣቱ በፊት ተጀምረው የነበሩ በአማራ ክልል ውስጥ የነበሩ የልማት ፕሮጀክቶች ሁሉም ማለት ይቻላል፣ ምናልባት በስህተት አንድ ሁለት የማላውቃቸው ሊኖር ይችላል፣ ሁሉም ማለት ይቻላል የተጀመሩትን ነው። አዲስ መጀመሪያ ተጀምረው የነበሩት በሙሉ እንዲቆሙ ተደረገ። በሙሉ ኢንቴንሽናል የባቡር፣ የመንገድ፣ የኢንዱስትሪ ፓርክ ሁሉም አብይ ወደ ስልጣን ከመምጣቱ በፊት በነበሩበት ሁኔታ ነው ቀጥ ብለው የቆዩት። ስለዚህ የተመለሰ ጥያቄ ሳይሆን ተጀምሮ የነበረ ልማት ያን ብቻ አይደለም፣ የነበረው መሰረተ ልማት እንዲወድም ነው እየተደረገ የነበሩት የትምህርት የጤና ተቋማት ስራ የማይሰሩበት ሁኔታ ነው የተፈጠረው። ስለዚህ የዛ ወሰን የምናምን የምንለው ነገር አሁን የወልቃይትን ጥያቄ እንደ ካርድ ከመጠቀም በአጀንዳ አድርጎ እንትን ከማለት ሁሉም ነገር እንኳን የሚመለስ ጥያቄ ይኖርና በወቅቱ በፊት የተመለሱ ጥያቄዎች የፊት የነበሩትን እንዲያጣ የተደረገበት ሁኔታ ነው ያለው ማለት ይቻላል። በተለያዩ በጽሁፎች በተለይ በባለፈው ጽሁፍ ላይ ያስቀመጡት አንድ ጉዳይ አለ። በንግግር ደግሞ በፓርላማው ላይ በጣም ብዙዎቹ ፓርላማ ውስጥ ያሉ ሰዎች ጭምር ሊቆጡት እየዞሩ አጠገቡ የተቀመጡ ጭምር ሊቆጡት የሞከሩበት አንድ ንግግር አለ። ይህ ንግግርም በዋናነት የአማራ ሕዝብና ብልጽግና ለአንዴና ለመጨረሻ ላይገናኙ ተቆራርጠዋል፣ ግንኙነታቸው ተበጥሷል የሚለው በፓርላማ የተከራከሩበት ንግግር ነው። ይህ ጉዳይ በሰዓቱ ድጋፍ ነበረው፣ ነቀፌታም ነበረው። እንደምናስታውሰው በተለይ በዚህ ንግግር ምክንያት ብዙዎቹ በደል ይደርስባቸዋል፣ ይገደላሉ፣ አንዳች ችግር ውስጥ ይገባሉ ሲሉ ነበረ። በሰዓቱ እኔና ብዙዎች እስር ቤት ነበረን። ግን ምን ደረሰበት? ምን አጋጥሞት? ከዛ ንግግር በኋላ የቀጠለው ሁኔታ የአማራን ህዝብ እና የብልጽግናን ግንኙነት ያስቀጠለ ነው ወይስ እንዲያውም ግንኙነቱ የመጨረሻ በጥሶ ወደ ሌላ አቅጣጫ ያመራ ማለት ይችላል? እንግዲህ የአማራ ህዝብና ብልጽግና ግንኙነታቸው ዳግም ላይቀጠል ተበጥሷል ያልኩበት ምክንያት በእውነቱ ለመናገር ዝም ብሎ ለፕሮፓጋንዳ ለመናገር ሲባል የተናገርኩት አይደለም፣ በእውነት ነበር። እንግዲህ የአማራ ህዝብ የአብይ ወደ ስልጣን መምጣት ተከትሎ ከፍተኛ ድጋፍ፣ ምናልባትም መለኪያ በጥናት የተረጋገጠ እንትን የለኝም፣ ግን ኢትዮጵያ ውስጥ የህዝብ ድጋፍ የነበረውን እንደ የአማራው በጣም ከፍተኛ እጅግ የላቀ ነው ብለህ ልትወስድ የምትችልበት ሁኔታ ነበረ። ከሚያሳያቸው በሰልፎቹም በተለያየ መንገድ በከፍተኛ ሁኔታ ሲደግፍ እንኳን መጣል የአብይን ባክግራውንድ አልተመለከተ። ልብ በል ብሔራዊ ማንነቱን ያውቃል፣ ኦሮሞ መሆኑ ወይም ደግሞ ከኢህአዴግ ጋር የቆየ መሆኑንም ያውቃል። ይህም ሁሉ እያወቀ ከፍተኛ ድጋፍ የሰጠ ህዝብ ነው የአማራ። ምንድን ነው ያንን ድጋፍ የሰጠው? ተስፋ ነው። በፊት የነበሩ ችግሮች ተቀርፈው የተሻለ ሁኔታ
ይመጣል ብሏል። በዚህ ምክንያት በጣም ጠንካራ ድጋፍ ሲሰጥ የነበረ ህዝብ በሂደት ችግሮች እሱ የጠበቀው ሳይሆን በተገላቢጦሽ እየሆነ ሲመጣ ሰላማዊ በሆነ መንገድ ፍጹም ሰላማዊ ሆነ። ምንድነው የጠየቀው? ህግ ይከበር ነው። ሰላም የሚረጋገጥ በሰዎች ላይ የሚደርስ በተለይ በአማራ ላይ የሚደርሰው ማዋከብ ይቁም። ትክክል አይደለም ይህ አካሄድ። እኛ የተሻለ ነገር ይመጣል ብለን ተስፋ አድርገን እንደውም ፊት ከነበረን የባሰ ፊት የነበረንንም እያጣን ነው እና ይሄ ይስተካከል ብሎ ሰልፍ አደረገ። ይሄ ሰልፍ አድርጎ ምላሹ ምንድን ነው ይሆን? ጠበንጃ ሆነ። ዝም የማሰኝተው በቃሉ አሁን እኮ የሚዋጉት እነዛ ጅራፍ ይዘው ማዳበሪያ አቅርቡልን ብለው በሰላም የጠየቁት አርሶ አደሮች ናቸው። አሁን እኮ እየተዋጉ ያሉት እኮ እነዛ አታፈናቅሉም ብለው መንግስትን ደጅ የጠኑት ሰዎች ናቸው። አሁን እየተዋጉ ያሉት እኮ ቤት ንብረታችን አፈናቅላችሁን በረሃብ አትግደሉን፣ ሰርቶ መኖር እንፈልጋለን፣ እንስራ፣ ይህን ሁኔታውን አመቻቹልን ብለው ጠይቀው የጠበንጃ ምላሽ የተሰጣቸው ናቸው። አሁን እኮ የሚዋጉት ወጣቶች ስራ ነው የምንፈልገው፣ የስራ እድል ይፈጠርልን፣ በሰላም እንስራ ብለው ጥያቄ ያቀረቡት ወጣቶች እኮ ናቸው። ጠበንጃ ምላሽ የተሰጣቸው ለዛ ምላሽ እንትን ያሉ ናቸው። እና ሌላው ቀርቶ የአማራ ናቸው የተባሉት ተቋማት ሃይማኖቶችን የመሳሰሉትን ሁሉ ለማፍረስ ሲንቀሳቀስ አደረው አያዋጣም፣ ይሄ ነገር ጥሩ አይደለም፣ ተስተካከል ነው። ለነዚህ ሁሉ ምላሹ ወታደራዊ ኃይል ነው። እነዚህ ፖለቲካዊ ጥያቄዎች ናቸው። እነዚህ ፖለቲካዊ ጥያቄዎች በመንግስት መመለስ ያለባቸውና ድሮውንም እንደ ችግር መነሳት ያልነበረባቸው ነገር ግን ከተፈጠሩ መስተካከል የነበረባቸው ነገሮች ናቸው። በመንግስት አስተካከል አልተባለም። ማስተካከሉን ትቶ ለምን ይሄን ጥያቄዎች አነሳችሁ ብሎ በገፍታስ አሁን እኮ እየተዋጉ ያሉት እነዚህ በግፍ ታስረው የነበሩት ከእስር ቤት ሲወጡ በቃ በነፃነት ካልኖሩ ምን ይሰራላቸዋል ህይወት? ይህንን ብለው እኮ ነው ያመዙት። እና የአማራ ህዝብና ብልጽግና ግንኙነታቸው ተበጥሷል ያልኩበት ይሄ ነው። ይሄንን ካልኩ በኋላ ደግሞ ምንድን ነው ድሮን ተጨመረ። ይህም በምንበት ጊዜ አንድ ሁለት ቦታዎች ነበሩ። የመጀመሪያው ይህን ከመናገር አንድ ሁለት ቀን ቀደም ብሎ ፍኖተ ሰላም ላይ ነበረ እንትን ያለው። አሁን በሁሉም አካባቢዎች ጎጃም፣ ጎንደር፣ ወሎ፣ ሸዋ በሁሉም የአማራ ክልል አካባቢዎች ንጹሃንን ታርጌት ባደረገው ነው ጭፍጨፋ እየተካሄደ ያለው እና ግንኙነቱ በዚህ መንገድ ዳግም ብልጽግና የሚባል አማራ አይደለም በፈቃደኝነት በግድም ሊያስተዳድር በማይችለው ሁኔታ ተበጥሷል ማለት ነው። ነገሩ አልቋል ነው ለማለት ፈልጌ የነበረው ያኔ። አሁን ደግሞ በባሰ ሁኔታ ያ ተጠናክሯል ማለት ነው። በአገዛዙ ለከት የለሽ ጥፋት በሚፈጸሙት የጥፋት እንትኖች እልቆ መሳፈርት የላቸው፣ መልክ የላቸው። እንደውም አንድ አገሩን የሚያስተዳድር መንግስት የሚፈጽማቸው ጥፋቶች ሳይሆን ባዕድ እንኳን ወራሪ ሆኖ የመጣ የውጭ ወራሪ ኃይል እንኳን ሊፈጽማቸው በማይችል ደረጃ ነው እየተፈጸመ ያለው። አሁን እየተፈጸመ የቀረ አንድ ጠላት ሊያደርገው የሚችል ነገር ግን ይሄ መንግስት ያላደረጋቸው ነገር ማለት የውጭ ወራሪ ኃይል ሊፈጽማቸው የሚችላቸው ይሄ ያልፈጸማቸው ነገሮች ይላሉ። እንደውም የባሰ አንዳንድ ጊዜ ለሲቪሊያን መጠንቀቅ አለኩ። በወረራ ለሲቪሊያን ለሃይማኖት ተቋማት፣ ለትምህርት ተቋማት፣ ለአምቡላንሶች ሳይቀር አምቡላንስ
ሆስፒታል የጤና ተቋም ክቡር ነው። ቁስለኞች አሉበት የጤና ተቋም፣ ሰዎች እናቶች የሚታከሙበት፣ ነፍሰ ጡር እናቶች ለወሊድ ወደ በአምቡላንስ ተይዘው ሲሄዱ መንገድ ላይ የሚገደሉበት እና ይሄ እንደ መቆራረጥ ላይቀጠል ተበጥሷል ያልኩት የበለጠ አሁን ከዛ ወዲህ ደግሞ የባሰ ብልጽግና የሚባል በምንም ታምር አማራ ጋር ካሁን በኋላ ግንኙነት ሊኖረው ቀርቶ ስሙ እንዲነሳም የሚፈቀድ የህብረተሰብ ክፍል ያለ አይመስለኝም። በቃ ወደ ጽፎ ልምጣና አንድ ሀሳብ እዛ ውስጥ አለ። ኢትዮጵያ በዘመናዊ ታሪኳ አይታ የማታውቀው ደካማ ኃይል ነው፣ በቶሎ መወገድ አለበት የሚል ግልጽ ሀሳብ አስፍረዋል እና ይህንን የሚያስችል ወይም ደግሞ በቶሎ ማስወገድ የሚያስችል ትግል በኢትዮጵያ ውስጥ እየተካሄደ ነው ያስባሉ? በአሁኑ ሰዓት ትግል እየተካሄደ ነው። እንግዲህ በመጀመሪያ ደረጃ ደካማ ነው ያልኩት መንግስት መለኪያው ምንድን ነው? ዳር ድንበር መጠበቅ ነው። የህዝብ ሰላምና መረጋጋት መፍጠር ነው። የህዝብን ደህንነት ማረጋገጥ ነው። የህግ የበላይነት ማስከበር። አሁን እኮ ኢትዮጵያ ውስጥ ያለው ምን ሆነ መሰለህ? ህዝብ ሰላም እንዲመጣ ይፈልጋል። ህግ እንዲከበር፣ ስርዓት እንዲኖር ይፈልጋል። መንግስት ሽፍታ ሆነ። ዋናው ቆስቁሶ ችግሮችን ቆስቁሶ ህዝብ ሰላም ለማምጣት እየታገለ፣ አገዛዙ ሰላም ለማደፍረስ እየሰራ፣ በዚህ ምክንያት ተሸንፎ አሁን አገሪቱን የማይቆጣጠርበት ደረጃ ላይ ደርሷል። አሁን የት ነው የሚቆጣጠር? አሁን እኮ በሙሉ አቅም አለ ብለህ ከወሰድክ መንግስት ያለው የሚቆጣጠረው አዲስ አበባ ነው። አዲስ አበባን ፍዳውን እያሳየ ነው። አዲስ አበባንም እኮ አሁን እንትን እያለው ህዝቡ በተለያየ ምክንያት አልተነሳም እንጂ እረፍት መንሳት እኮ ነው እየተሰራ ያለው። እረፍት የመንሳት የትኛውን ክልል ነው? ትግራይን ይቆጣጠራል የፌደራል መንግስት። አሁን ትግራይ እንትን ማለት ይችላል? የፌደራል መንግስት አሁን አማራ ክልል የሚባለው ያው ከተሞቹ ላይ በወታደር ታጅበው ብቅ ብለው በሚዲያ እንደሚናገሩ አውቃለሁ። የአማራ ክልል 80-90 በመቶ በመንግስት ቁጥጥር ውጭ ነው ያለው። አንገቨርኔብል ነው አሁን በአሁኑ ወቅት። ኦሮሚያ በተለይ ምዕራቡ እና ደቡባዊ የኦሮሚያ ክፍልም እንደዛው ተመሳሳይ ነው። ቤንሻንጉል የከረመበትን ያው የምናውቀው ነው። የት ነው መንግስት ያለው? የቱን ነው የሚያስተዳድረው? የመጨረሻ ደካማ ነው ያልኩበት ምንድን ነው? አገር የሚተዳደረው ፖለቲካዊ በሆነ መንገድ ችግሮች ሲያጋጥሙ ችግሮችን በፖለቲካዊ መንገድ ነው ለመፍታት የመጀመሪያው ቅድሚያ እንትን። ይሄኛው እኮ ኃይል የመጀመሪያ መፍትሄ ምንድን ችግሮችን ብዙውን ጊዜ ብዙዎቹ ችግሮች 1 2 3 4 ብለን መቆጠራቸው ችግሮችን የፈጠራቸው ራሱ የፈጠራቸውን ችግሮች ደግሞ ፖለቲካዊ ችግሮች ናቸው። እነዛ ችግሮች ለመፍታት የሚሞክረው በወታደር መከላከያ ምን ሆነ? ሊጠብቀው የሚገባውን ህዝብ እንዲወጋ አድርጎ አሰማራ። መከላከያና ህዝቡ ምን ሆኑ? ተጋጩ። አሁን መከላከያ ብሎ የሚጠራ ሰው ያለ አይመስለኝም ኢትዮጵያ ውስጥ። መከላከያን እንደሱ ጠባቂ እንደሱ ኢትዮጵያ ለሀገር ብትሆንም እንኳን መከላከያዎች የነበሩት የመከላከያ ኃይሎች የተከበሩ ነበር። ህዝቡም እንደ ክብሩ እንደ ኩራቱ መገለጫ አድርገው የሚመለከታቸው ነው። አሁን እንደ ውርደቱ እንደ የውርደቱ መገለጫ አድርገው የሚመለከታቸው ሆነዋል። አሁን መቼም ይሄ መንግስት እንደ መከላከያ የተጫወተበት አለ ብያለሁ። ከማን ጋር ነው ያላጋጨው? ከሁሉ ወገኑ ከሚያከብረው ህዝብ ጋር ነው ያጋጨው። ስለዚህ መከላከያ የመጨረሻ የሀገሪቱ ዳር ድንበር ጠባቂ መሆን የሚገባው ኃይል ድንቅነቱ ኢትዮጵያን ለመውረር የተዘጋጀ የውጭ ኃይል አለመኖሩ ነው እንጂ አሁን አለ ብለህ የምትወስደው ነገር የለም። መከላከያ ፖሊስ ሆኗል፣ በየመንደሩ ተበትኗል፣ በጣም ተንቋል።
አንድ ትልቁ ተቋም የአንድ መንግስት ጥንካሬ መለኪያ የሚሆነው እሱ ነው። የለም የሴኩሪቲ ወይም የደህንነት ተቋማት የምትላቸው ኢኖሰንት ኢትዮጵያውያን እያሳደዱ ከማሰቃየትና ከማፈን ውጭ የኢትዮጵያን ሕዝብ ደህንነት ለመጠበቅ የሚያደርጉት እንቅስቃሴ የለም። እንደ ተቋም አለ ወይ ብለህ ከወሰድክ ያው ላውላውን በብልጭልጭ ያለ ይመስላል፣ ግን ባዶ ነው። የመንግስት መዋቅር የሚባል ከላይ የት ነው? ወረዳ አለች። አሁን አማራ ክልል ውስጥ ቀበሌ አለ፣ ወረዳ አለ፣ ዞን አለ። እነዚህ እኮ ከሞላ ጎደል አማራ ክልል የተሻለ የመንግስት ስርዓት የነበረበት ክልል ነው። መንግስታዊ ስርዓት፣ ጠንካራ ስርዓት የነበረበት አሁን እንዳልኩ አዲስ አበባ ያው ታገኛለህ አንተ መዛው ስለነበር አሁን በስጋት የማይኖር ሰው አለ። ማንን ነው የሚፈራው? ልብ በል። ህዝቡ የሚፈራው ማለት ያፍነኛል ብሎ የሚፈራው ማለት ህግ ጥሶ በህገ ወጥ በሆነ መንገድ ንብረቴን ይቀማኛል ብሎ ቢሰጋው ማለት ሊገለኝ ይችላል ብሎ የሚፈራው ማለት ነው። ሌላ የሚፈሩ ቡድኖች፣ ሽፍታዎች ወይ የሆነ ነገር የሉም ብዬ መናገር ባልችልም እንኳን ዋናው ሽፍታ መንግስት ነው። አሁን ዋናው ሽፍታ ዋናው ህዝብ ሊረጋጋ የሚችለው የሚጠብቀኝ መንግስት አለ ብሎ ሲያስብ እንደው እርሰው አማካሪ ነበሩና በጣም ብዙዎቹ ደግሞ አሁን በተለይ በአማራ በኩል ያሉ ካድሬዎች ከእርሰውን ስር ሆነው የሰሩ ናቸው። እኔ አንድ መሰረታዊ ጥያቄ፣ አንድ መንግስት ረጅም ጊዜ መግዛት ይፈልጋል። ለእሱም ደግሞ ተቋማት ማስፋት፣ ከህዝብ ጋር የሚያዋዱት ነገሮችን ማድረግ ነው። አሁን የሚያደርገው ነገር ግን ህዝብን ጠልቶ አገርን ጠልቶ የሚደረግ ነገር በግልጽ እያየን ያለው። ግን መሰረታዊ ችግሩ ምንድን ነው? አቶ አለማወቅ ነው ወይስ ኢትዮጵያ በጠላት እጅ ወድቃለች ባልታወቀ ነገር ማለት ይቻላል? እንግዲህ በጣም አስቸጋሪ ነው። ቅድም መጀመሪያ አካባቢ ጠቅላይ ሚኒስትሩ ምናልባት በሰዎች ላይ ቂም ይዞ ኑሮ አሁን ስልጣኑን ሲያገኝ ያንን የበቀል ስሜቱን እየተወጣ ይሆን ወይ ብዬ ሀሳብ ያነሳሁት ከዚህ አኳያ የራሱ ተቋሞች እኮ ናቸው የሚያፈርሳቸው። ኦፍኮርስ ይሄ ፖፑሊስት የሚባለው ፖለቲካ፣ ይሄ ህዝበኝነት የሚባለው በሆይታ በአንድ ሰው በጭብጨባ የመጣ መንግስት በሆይታ ወደ ስልጣን በሚወጣበት ጊዜ የመጀመሪያ የሚያጠፋው ተቋሞችን፣ ሌላው ቀርቶ ራሱ የሚገለገልባቸው ተቋሞች ራሱ አሁን የስልጣን ሚንሱ መከላከያ ነው። አሁን መቼም የህዝብ ልጅ ቅቡልነት የለም፣ ወድቋል፣ የለም፣ ዜሮ ነው። ሌላው ተቋም ሁሉ ባዶ ሆኖ አሁን መከላከያ ነው እንደመተማመኛ ይሆን። ይሄንን መተማመኛ ያደረገውን ተቋም ሁሉ ራሱ ተቋማዊ ሆኖ ተጠናክሮ እንዲወጣ የሚያደርግ ነገር አይደለም እየተሰራ የማፍረስ ሁኔታ ነው። ጠቅላይ ሚኒስትሩ ሁሉንም ነገር ስለሚያውቁ በኮቴሽ የሁሉ ነገር አንድ ሰው ሁሉን ነገር አንድ ትልቅ ኢትዮጵያን ያህል ትልቅ ሀገር ህዝብ ያለባት የዳይቨርሲቲ ማለት ብዝሃነት ያለባት ሀገር፣ ብዙ ባህል፣ ብዙ ቋንቋ፣ ብዙ ፍላጎት ያለባትን ሀገር እንዴት አድርገህ ነው በአንድ ሰው ፍላጎት ልትመራው የምትችል? በአንድ ሰው ፍላጎት ላይ ተመስርተህ እና ፍላጎት አለ። ጠቅላይ ሚኒስትሩ የሚፈልገው ሁሉን ነገር እሱ አደረገው ለመባል ይፈልጋል። ሌላ ነገር እንዲኖር አይፈልግም። ስለዚህ ሁሉንም ነገር እሱ አደረገው ለመባል ሁሉንም ነገር ለማዘዝ ለማንቀሳቀስ ይሞክራል። ሁሉንም ነገር ይዞ ጠፋ ማለት ነው እና ኢትዮጵያ ተቋም አልባ እንድትሆን የሆነበት ሁኔታ ነው። አሁን የሚቆምላት ተቋም የት ነው?
አንድ ተቋም መቆጠር የምትችለው ተቋም ይኖር ለሀገሪቱ የሚቆም ዳር ድንበሯን የሚያስከብረው መከላከያ በቃ ሚሊሻ ተዋግቶ የማያሸንፉ ነው አላ ሚሊሻ ተዋግቶ አሁን ፋኖቹ አንዳንድ ቦታ ሲናገሩ ሰማቸዋል። እንደውም ከመከላከያው ይልቅ ሚሊሻው ይሻላል የሚቋቋማቸው። የኢትዮጵያ መከላከያ ኃይል ይሄ አገዛዝ ይሄ ቡድን የኢትዮጵያ መከላከያ ኃይል ከሚሊሻ በታች አይደለም። እንዴት ኢትዮጵያ እንዴት ብላን እያነሰች እንደሄደች ነው። ያን የመሰለ በዓለም ደረጃ ክብር የነበረው መከላከያ ወርዶ ከሚሊሻ የሚያነሰው ወርዶ ከራሱ ወገን ጋር የሚዋጋው ከራሱ ወገን ጋር ከወጣበት ማህበረሰብ ጋር የሚዋጋ ወርዶ ሁሉም ህዝብ ማለት ይቻላል ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ዘወር ብሎ የማይመለከተው እንደ ጠላት የሚመለከተው ተቋም ከህዝብ ተነጥሎ ምን አይነት ተቋም ሊሆን ይችላል? ስለዚህ ተቋም አልባ የሆነች ሀገር እየሆነች ነው ማለት ይቻላል። ወደ ትግል እየተካሄደ ነው ወደሚለው ሀሳብ እንመለስና የትግል እያካሄዱ ካሉት ግልጽ እና ተጨባጭ ህዝብና ኃይል መካከል የአማራ ህዝብና የፋኖ ኃይል ነው። እርሶም የፋኖ እና የአማራ ህዝብ ትግል ደጋፊ እንደሆኑ ግልጽ አድርገዋል። በግልጽ ደግፋለሁ፣ የአማራ ህዝብ ጥያቄም የፋኖን እንቅስቃሴ ደግፋለሁ፣ እንደውም ከዛ ያለፈ ኢትዮጵያውያን ጭምር በትብብር ትግል እንዲያደርጉ ደግፋለሁ የሚል ጽሁፍ ነው በግልጽ ይፋ ያደርገው ባለፈው እና ምንድን ነው የአማራ ፋኖ ትግል ደጋፊ እንደመሆኑ ከአማራ ህዝብ ጠቅላላ መሰረታዊ ተፈጥሮና ስሪት አንጻር ፋኖ እያደረገ ያለውን ትግል እንዴት ነው የሚገልጹት? በተለይ በሰፊው የአማራን ህዝብ ጥያቄዎች ሲያዳምጡ ሲሰሩ፣ አንዳንዶቹም መልስ ለመስጠት ሲሞክሩ፣ በሌላም አካባቢ ያሉ ችግሮችም እንዲፈቱ ሲያግባቡ እንደነበረ ሰው አሁን እንዴት ነው የሚገልጹት የፋኖን ትግል? እንግዲህ የአማራ ህዝብ ተፈጥሮ ያው እንደ የሌሎች ህዝቦች ተፈጥሮ ያው ተቀራራቢ ህዝብ ያለው ፍላጎት ተቀራራቢ ነው። የአማራ ህዝብ ሰላም ወዳድ ነው። አሁን እየተዋጋ ያለው ሰላምን ፍለጋ ነው። በቃ ሰላምን ነሳው መንግስት። አሁን ከፍተኛ መስዋዕትነት እየከፈለ ነው ያለው። ቅድም እንደገለጽኩ እነዛ እየተዋጉ ያሉት ማዳበሪያ አቅርቡልን ብለው በሰላም እንኖርበት አርሰን እንኑር፣ እረፍት ስጡን፣ አትግደሉን፣ አታፈናቅሉን፣ በገፍ ልጆቻችንን እየሰበሰባችሁ አትሰሩ፣ አትፈኑ ያሉት አርሶ አደሮች ናቸው እየተዋጉ ያሉት። ምንድነው የፈለጉት? እነዚህ አርሶ አደሮች ሰላም ነው የፈለጉት። ሰላምን በጠበንጃ ኃይል ለማስመለስ ነው እየተዋጉ ያሉት። አጡታ ፖለቲካዊ በሆነ መንገድ አታፈናቅሉም ብለው ጮሁ። ፖለቲካዊ በሆነ መንገድ በሰላማዊ መንገድ ጥያቄ ያቀረቡ፣ ምላሻቸው ጠበንጃ ሆነ፣ ምላሻቸው ድሮን ሆነ። በሰላም ጥያቄ አቅርበው ምላሹ እስር ሆነ። ተበድለናል ፍትህ ይሰጠን ብለው ጠየቁ። ለምን አባክ ትጠይቃለህ ተብሎ ጠበንጃ ሆነ ምላሹ። አሁን የአማራ ህዝብ በልጆቹ በፋኖ እየተመራ እያካሄደ ያለው ጥያቄ የሰላም ጥያቄ ነው። የአማራ የህልውና ጥያቄ ነው ሲባል፣ የህልውና ትግል እያደረገ ነው ሲባል፣ አንዱ የህልውናው መገለጫ ሰላም አጣ፣ እረፍት አጣ፣ በገዛ ሀገሩ መኖሪያ አጣ። ሌላ የጠየቀው እኮ የለም። ሰርቼ በሰላም ልኖር ነው ያለው። ሰርቼ በሰላም ልኖር፣ ሰርቶ በሰላም ለመኖር ተከለከለ። በሰላም በነፃነት ልኑር
ህግ ይከበርልኝ አለ። ሌላ ጥያቄ አይደለም። የህግ የበላይነት ይኖር ነው ያለ። መንግስት ምላሹ ጠመንጃ ነው። ስለዚህ የሰላም አማራ እየታገለ ያለው የሰላም ለሰላም ነው፣ ሰላምን ለማግኘት ነው። ከእንግዲህ በኋላ ሰላም በልመና አይገኝም ብሎ አማራ ቆርጦ ተነስቶ ሰላም በልመና አይገኝም፣ ሰላም በሰላማዊ ሰልፍም አይገኝም፣ ሞክር ነው አልተሳካም፣ የበለጠ ሰላምን ማጣት ነው ያስከተለው። ሰላም የሚገኘው ከእንግዲህ አገዛዙ በመረጠው መንገድ በትግል ብቻ ነው ሰላም ማገኘው ብሎ ትግል ውስጥ ገብቷል። ፍትህ የሚገኘው በልመና አይደለም፣ በትግል ፍትህን የሚያነግስ ለፍትህ የቆመ ስርዓት ሲተከል ነው ብሎ በፍትሃዊ የሆነ ስርዓት ለመትከል ነው እየታገለ ያለው አማራ። ስለዚህ የአማራ ትግል የአማራ ህዝብ ተፈጥሮ ሰላም ወዳድ፣ ይሄ ሰላም ወዳድ ህዝብ ሰላም የነሳው ህዝቡ እኮ አይደለም ጥፋተኛ። ችግሮቹ በሰላም እንዲታረሙ የጠየቀ ህዝብ ወታደር ዘመተበት። አሁን ምንድነው እየሆነ ያለው? የሀገሪቱ መከላከያ ኃይል አብዛኛው አማራ ክልል ውስጥ ነው ያለው። ምን እያደረገ? አማራን እየጨፈጨፈ ነው ያለው። አማራን በአየርም በምድርም እየጨፈጨፈ ነው ያለው። ስለዚህ ዋናው የሰላም እንቅፋት አገዛዙ ነው። ይህ አገዛዝ መወገድ አለበት። ይህ አገዛዝ እስካለ ድረስ ሰላም አላገኝም ብሎ ቆርጧል። ይህ አገዛዝ ካልተወገደ በስተቀር ኢትዮጵያ ውስጥ ሰላም ሊመጣ አይችልም የሚል ድምዳሜ የደረሰ ህብረተሰብ የፈለገውን አይነት መልክ ያለው ትግል ይዞ ቢያካሂድ ፍትሃዊ ነው፣ ቅቡልነት ያለው ነው ማለት ይቻላል። እና ፋኖም እየተዋጋ ያለው ከዚያ አኳያ ለህልውና ነው ስንል ለሰላም ነው ማለት ነው፣ ለፍትህ ነው። የአማራ ፋኖ በአማራ ህዝብ ላይ የቆመ ነው። ይሄ በአማራ ህዝብ ላይ የቆመ የትግል እንቅስቃሴ ከሞላ ጎደል ማህበራዊ እንቅስቃሴ ነው ማለት ይቻላል። ለህልውና ነው እያደረገ ያለው፣ ለሰላም ነው፣ ለፍትህ ነው እየታገለ ያለው እና እኔ የምመለከተው ከዛ አኳያ ነው። መልካም። አሁን ከዚህ በተቃራኒ የተሰለፈ ኃይል አለ። የአማራ ብልጽግና የሚባል ሚሊሻ የሚባል ጋሽ በደንብ እንደምታውቀው ሚሊሻዎችንም ብዙዎቹ የሚደራጁበትን መንገድ በፊት ታውቀው ነበረ። ምናልባት ካድሬዎችን ታውቃቸዋለህ። ብዙዎቹን የሚደራጁበትን መንገድም አሁን በብልጽግና ውስጥ ያሉ ካድሬዎች እና በውጊያ ውስጥ በትግሉ ሂደትን ዋና እንቅፋት የሆኑት እነዚህ የአማራ ተወላጅ ነው፣ ነገር ግን የአማራ ህዝብ በደል የሚያባብሱ ካድሬዎችና ሚሊሻዎች ናቸው የሚለው ብዙ ይነሳል። ቀደም ሲልም እየጠቀስከው ነበር። ከምን ስነ ልቦና የመጣ ነው ሚሊሻውስ በዚህ ደረጃ እና የአማራ ብልጽግና የሚባሉ አመራሮች በዚህ ደረጃ በህዝብ ላይ ጭካኔ የተሞላበት ጭፍጨፋ እንዲፈጸም የሚያደርጉት? ዓላማውስ ምንድን ነው ብለህ ታስባለህ ጋሽ? እንግዲህ በእኔ አታይ ምንድን ነው አሁን በአማራ ክልል በሚካሄደው ውጊያ ውስጥ በጠቅላላ የአማራ ህዝብ ቅድም በገለጽኩት ምክንያት አገዛዙን በቃኝ ብሏል። ምክንያቱም ሰላም እንዲናጋ፣ ሰላም እንዳጣ አድርጎኛል። ልማት የሚባል ነገር የሚታሰብ አይደለም። የነበሩኝም እንዳጣ ነው የሆነው። ፍትህ የሚባል ነገር የለም ብሎ በዚህ አቋም ይዞ ነው እየታገለ። ይሄ ህዝቡ የሚታገልበት ጊዜ በመንግስት በኩል ያለው የመንግስት መዋቅር አካል የነበሩት አካላት አብዛኛው ነው እስከማውቀው ድረስ በተለይም ደግሞ ከዞን ጀምሮ ወደ ታች ያለው በአብዛኛው ከህዝቡ ጎን የቆመ ነው ማለት ይቻላል። በተለይ መጀመሪያ ፋኖ
ወደ ከተሞች ከመግባቱ በፊት ከፍተኛ የሆነ ፖለቲካዊ ተቃውሞ ይሄ አገዛዝ የብልጽግና አካሄዱን በጸረ አማራ ነው የሚል ድምዳሜ የደረሰ መዋቅር ነበር፣ ከላይ እስከታች ድረስ ማለት ይቻላል። ኋላ ፋኖቹ ወደ ከተሞችን በሚገቡበት ጊዜ ያ እንቅስቃሴው ከሞላ ወደ የፖለቲካ ስራውን የሰራው ያኛው ነበር ማለት ይቻላል። በመዋቅሩ ነበር፣ በመዋቅሩ ውስጥ የነበረው ኃይል አስቸኳይ ጊዜ ከታወጀ በኋላ ሁለት አቅጣጫ ብትር ደረሰበት። ይሄ አንደኛው አገዛዙ በከፍተኛ ደረጃ ቀጠቀጠ። በሁለተኛ ደረጃ እንደገና ደግሞ ከወደ ፋኖ ደጋፊ ሚዲያዎችም ደግሞ ብዙ ነገር በለው የሚል እንትኖች የሚያረቁ እና በዛ ምክንያት አብዛኛው ይሄ ወደ ታች ያለው ዞን ጀምሮ ወደ ታች ወደ ወረዳ ድረስ ያለው የመዋቅሩ የመንግስት አካል የሆነው ኃይል ከሞላ ጎደል አሁን መሄጃቱ ባጓጉል የተቀመጠ ነው ማለት ይቻላል። ከመንግስት ጎን አልወገነም። መንግስት ጋር ወግኖ ቁርጠኛ የሆነ እንቅስቃሴ ሲያደርግ አታየው። ከፋኖቹም ጋር ቦልድ ሆኖ የፋኖ ደጋፊ ነኝ ብሎ ከፋኖ ጎን ለመሰለፍ ብዙ እንቅስቃሴ ሲያደርግ አታየው። በሌላ መልኩ ደግሞ የግጭቶቹ በሚካሄዱ ግጭቶች ደግሞ የጥቃት ሰለባ የሆነም ታየዋለን። ከዚያ አኳያ ይሄ ኃይል በእኔ አመለካከት ያያያዝ ጉድለት ነው እንጂ ራሱ ፋኖ ነው ማለት ይቻላል። ይሄ ውድሰች ያለው መዋቅር ምክንያቱም የዕለት ኑሮ ከህዝቡ ጋር የተገናኘ ህዝቡ ሲበደል እሱም እየተበደለ፣ ህዝቡ በኑሮ ሲጎሳቆል እሱም እየተጎሳቆለ፣ በሰላም ሲያጣ እሱም እያጣ፣ እንደውም የጥቃቶቹ ሰለባ እየሆነ ነው። ይሄ ኃይል ከፍተኛ ጉዳት እያስተናገደ አያያዝ በአግባቡ ከተያዘ አትጠራጠር ከህዝቡ ጎን መሰለፍ የሚችል ኃይል። በሌላ መልኩ ግን የተወሰኑ ደግሞ ገና በአግባቡ ያልነቁም አሉ ማለት ይቻላል። እንግዲህ እንደምታስታውሰው የአማራ ልሂቃን በሙሉ ህዝቡም ሁሉም የጠቅላይ ሚኒስትር አብይ ደጋፊ ነበር። በሂደት ይሄ ሁሉ እየባነነ እየነቃ አሁን ከብልጽግና ጋር ሆነው ህይወታቸውን እየከፈሉ ያሉ ካሉ እየተዋጉ ያሉ ካሉ እነዚህ ያልባነኑት ክፍሎች ናቸው እንጂ አልባነኑ ሆነው ነው እንጂ ብልጽግና የነሱም ጠላት ብልጽግና የመከላከያ ሰራዊት ጠላት ነው። እያስጨረሰው ነው፣ እያዋረደው ነው፣ ከወገኑ ጋር እያጋጨው። በተመሳሳይ አሁን በዚህ ዘመን ከመንደራቸው አርሶ አደር ጋር ለመግጠም የተሰለፉ ሚሊሻዎች እንደው ጥቅም የሚል የተወሰነ ጥቅም የገዛቸው ሊኖሩ ይችላሉ። ብዙ እንደው በጥቅም የተገዙ ስለመኖራቸው ወደ ላይ ያለው ተጠቃሚ ሊሆን ይችላል። ወደ ላይ ያለው ለጥቅም ሆኖ ይሆናል። እነዚህ አርሶ አደሮች ከልጆቻቸው ጋር የሚዋጉበት ምክንያት በምንም መንገድ አሳማኝ አይደለም። እስካሁን ድረስ የተሰራ የፖለቲካ ስራ፣ እነዚህን ለማስገንዘብ የተሰራው ስራ እና በመንግስት በኩል ሁሉም ሚዲያውም ሁሉም በመንግስት በኩል የተያዘ ከመሆኑ አኳያ በመንግስት እንደተደናገሩ ያሉ ሰዎች ናቸው የሚል እምነት ነው ያለኝ። እነዚህ ከመደናገር ወጥተው ወደ ትክክለኛው ማንነታቸው መሰለፍ አለባቸው የሚል እምነት አለኝ። እነሱም እየተጎዱ ነው። የሚገርመው ደግሞ የምሰማው ውጊያ ላይ በሚሞቱበት ጊዜ በፋኖ በኩልም እንደ ጠላት ነው የሚታይ። ምክንያቱም ከፋኖ ጋር ሲዋጉ ስለ በመከላከያ በኩልም እነዚህ ነገ ፋኖ የሚሆኑ እንደሞቱ ተደርገው ነው የሚቆጠሩት። ነገ ፋኖ የሚሆኑ ናቸው ብለው ነው የሚያስቧቸው። አየህ አንድ ቦታ ላይ የሰማሁት ልዩ ኃይልና ሚሊሻዎች በአንድ ላይ ሆነው ከፋኖ ጋር ገጥሞ ብዙ ሚሊሻዎች እና ልዩ ኃይል ማፍተና የሚባሉ ተጎዱ። መከላከያዎቹ ምንድን ነው አሏቸው የተባለው የመከላከያ አመራሮች ግልገል ፋኖዎች ሙተዋል። አየህ አያምኑትም። የማያምናቸው ነው ህይወታቸውን በከንቱ እየከፈሉ ያሉት የማይታመኑበት። እነሱ ማምነው ከሆነ እነሱ አገዛዙ አያምናቸው።
ያለ አግባብ ደመ ከልብ ሆነው ነው የሚቀሩት። ያለ ቦታቸው ነው የተሰለፉት። መሆን ያለበት ከወገናቸው ከህዝቡ ጎን ነው መሰለፍ ያለባቸው የሚል እምነት ነው ያለኝ። አመሰግናለሁ። የህዝብ ትግል በተደጋጋሚ አብይ አህመድና ብልጽግና አሸንፎታል የሚል በጽፎ ላይ የሰፈረ ግልጽ ሀሳብ አለና በተለይም በአሁኑ ሰዓት በአማራ ክልል እየተካሄደ ያለው ውጊያ በፋኖ እና በህዝቡ እየተካሄደ ያለው ውጊያ ከጸረ አገዛዝ ውጊያ ብልጽግና አሸንፎታል ማለት ይቻላል ወይ? ፋኖስ አሸንፏል ማለት የሚያስችል ደረጃ ላይ ነው ማለት እንችላለን? በሰው እይታ አገዛዙ የሚያስተዳድረው ምልህ 100% ሊባል በሚችል ደረጃ ይደግፈው የነበረው ህዝብ እንደገና ተመልሶ ውጊያ ውስጥ ሲዋጋው ለብልጽግና ሽንፈት ከዚህ በላይ ማስረጃ ምን ይኖራል ብለን የአማራ ህዝብ ደጋፊ ነበር ብለን ደጋፊ የነበረ ህዝብ መልሶ ከእጁ አጣው ማለት ነው። ከዛም በላይ አይደለም። ከዛም በላይ ደግሞ ብልጽግና የሚባል የኔ ጥቅም አያስከብርም ማለት ብቻ እኮ አይደለም። የአንድ ነገር ብልጽግና የሚባለው በስልጣን እስካለ ድረስ የኔ ህልውና አደጋ ላይ ወድቋል ብሎ ድምዳሜ ላይ የደረሰ ህዝብ ነው። ስለዚህ መወገድ አለበት ብሎ እየሰራ ነው። ብልጽግና ፖለቲካሊ ተሸንፏል። ፖለቲካሊ ብልጽግና ሚሊታሪሊ ከአብዛኛዎቹ የአማራ ክልል አካባቢዎች ተሸንፏል። ነገር ግን ጭራሹ ተረግረግ ብሎ አልወጣም። ያ ማለት አሸናፊ ነው ማለት አይደለም። መሸነፉን ነው የሚያመለክተው። በመጀመሪያ ደረጃ ከምታስተዳድረው ህዝብ ጋር ጦርነት መቅጠም እኮ ውርደት ነው። በ21ኛው ክፍለ ዘመን በሰለጠነ ዘመን ብዙ ችግሮች በፖለቲካዊ መንገድ ሊፈቱ በሚችሉበት ጊዜ የኮሙኒኬሽን መሳሪያ ቴክኖሎጂ በተራቀቀበትና ብዙ ነገር መረዳዳት ለመግባባት የሚያስችል ሁኔታ ባለበት ሁኔታ ላይ ከህዝብ ጋር ከህዝብ ጋር በተሟላ ሁኔታ ጦርነት መቅጠም የሽንፈት ማረጋገጫ ከዚህ በላይ ምስክር የሚሆን ነገር ማስረጃ የሚሆን ነገር ያለ አይመስለኝም። ሁለተኛ ፋኖ በተመለከተ ቢያንስ ፋኖ አገዛዙ ሙሉ በሙሉ ከክልሉ አላስወጣም። ክልሉን ገቨርኔብል አድርጎታል ማለት የማይተዳደር አድርጎታል። ብልጽግና አማራ ክልል እንዳያስተዳድር አድርጓል ማለት ነው። ይሄ ማለት ግን ብልጽግናን በሙሉ በተሟላ መንገድ አሸንፎታል ማለት አይቻልም። ነገር ግን ከብልጽግና የሚሻለው ፋኖ በምንድን ነው? ቢያንስ እስካሁን ባለው ሁኔታ የህዝቡን ልብ ገዝቷል። ህዝቡ የኔ ነው ብሎ ነው የሚያስበው። እኔ በተወለድኩበት አካባቢ ረዘም ላለ 5-6 ወራት አብዛኛው አካባቢ የሚተዳደረው በፋኖ ነው እና እንዴት ነው ሰላም ነው ወይ እንዴት ነው ሁኔታው ምናምን ብዬ ስጠይቅ አሁን ሰላም ነን፣ መንግስት የመጣብን እንደሆነ ነው መከላከያ የመጣብን እንደሆነ ስጋታችንን ብሎ በዚህ መንገድ ነው የሚመለከቱት። ቢያንስ በህዝቡ ዘንድ ፋኖ የኛ ነው፣ ፋኖ ስህተት የለውም ማለት አይደለም፣ ድክመት የለውም ማለት አይደለም፣ ግን ቢሆንም የኛ ነው ብሎ ህዝቡ ተቀብሎታል ማለት ነው። ይሄ አሸናፊነት ነው። ፖለቲካሊ ህዝቡን የኔ ነው እንዲለው አድርጓል ፋኖ። በህዝቡ ዘንድ ተቀባይነት እንዲኖረው ማድረግ መቻል አሸናፊነት ነው። ለወደፊት ለወታደራዊ ምን ፖለቲካ አሸናፊነትን እያረጋገጡ ለመሄድ አንድ ቅድመ ሁኔታ ተሟልቷል ማለት ነው። ይሄንን ጠብቀውት ከቀጠሉ ማለት አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከቀድሞ የአማራ ክልል ፕሬዚዳንት እንደዚሁም የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪ ጀነራል አንዳርጋቸው ጋር ያደረኩት ቆይታ ክፍል አንድ ይህን ይመስላል። በሚቀጥለው ክፍል በተለይ ፋኖን በተመለከተ የፋኖ ጥንካሬዎች፣ የፋኖ ደካማ ጎኖች፣ የአደረጃጀት ጉዳይና የዲያስፖራውና የዲፕሎማሲ ግንኙነቶች ምን መምሰል አለባቸው፣ የአማራ ህዝብ ትግል ከትግራይ ከአማራ ከኦሮሚያና ከሌሎች ህዝቦች ጋር ሊኖረው የሚችለው ቁርኝት ወይስ ስራዎች ምንድናቸው የሚለው ጉዳይ ላይ ደግሞ ተጨማሪ ክፍል ቆይታ ይኖራል።